ታያለህ እኮ ትሄዳለህ፣ ታያለህ። እንዴ ሼም ይዞት ነው እንጂ አብዛኛው ኦርቶዶክስ ትናፍቀዋለች። ኦርቶዶክስን ሳናውቃት የተወዛገብን ብዙ 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 ሰዎች አሉ። ብዙ። ስለዚህ መጠየቅን የመሰለ መልካም ነገር የለም። የተባረኩ ደግሞ ወንድሞች ሶሻል ሚዲያ ላይ መጥተዋል። ይኸው እዚህ ጋር ዘይታውን ጣውትን ተሸክማችሁ ምዞሩት ዘይት ከክርስቶስ የለያችሁ ዘይት መሸጥና ለመሸጡ አይደለም። ዘይት 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 ውሃ 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 ውሃ። ዓለም ላይ ዘግናኝ ሃይማኖት የለም እንደ ጴንጤ ያለ ዘግናኝ። የእናንተ እኮ ጉድ ተጎልጉሎ እኮ ያለ ክርስቶስ ትንሣኤ ሙታን በአብይ ኃይለ ስልጣን አጋዞ ለአዳም አስሮ ለሰይጣን ሰላም እምዘዝ ኮነ ፍሳው ሰላም። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዮኒ ማኛ ሼም ይዟቸው ነው ጴንጤዎቹ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ለመምጣት ፍላጎት አለ። ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን መመለስ ይፈልጋሉ እያለ ይገኛል ማለት ነው። ቀደም ብለን የምንመለከተው ቪዲዮ እሱ ይሆናል። በሁለተኛ መረጃችን የምንመለከተው ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ መጽሐፍ ቅዱስን የኖረች ክርስቶስን የተከተለች ክርስቶስን የመሰለች ቤተክርስቲያን ነች እያለች ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኝነት ክርስቶስ በደሙ እንደመሰረታት ለዓለም እያስተጋባ ይገኛል ማለት ነው። ድምጹን ከፍ አድርጎ በሁለተኛ መረጃችን የምንመለከተው ቪዲዮ ሲሆናል። እሱም ደግሞ እዛ ቤት 8 ወር ቆይቷል። እንደሚታወቀው የዛ ቤት ውሸትንም እየገለጠልን ይገኛል። አንድ እህታችን ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን በሱ ምክንያት መታለች ማለት ነው። እንዲሁም ደግሞ እሷም የዛ ቤት ውሸትን እንደ ጴንጤ ዘግናኛ የለም እያለች ትገኛለች ማለት ነው። ቪዲዮን አብረን የምንመለከተው። ታዲያ እናንተም ቪዲዮውን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ታያለህ እኮ ታያለህ። እንዴ ሼም ይዞት ነው እንጂ አብዛኛው ኦርቶዶክስ ትናፍቀዋለች። ኦርቶዶክስ ማለት ከኋላ ያለችው ናት። ሌላ ምንም ነገር የለም። ከኋላ መጽሐፍ ቅዱስ አለ፣ መስቀል አላት፣ እንደምታዩት ክራር አላት። ይኸው ዮሐንስ ራእይ ላይ ጢሱ የዕጣኑ ይላል። ዮሐንስ ራእይ ላንብብላችሁ። በጣም የምወደው ጥቅስ ነው። ጢሱ አብሮ ቀርበ ይላል። እዚሁ ጋር ያለው ጸናጽሎ አለ። መጽሐፍ ቅዱሳዊ ነው የምነግርህ። ከየት ይሄው እንዳለ ብታየው መጽሐፍ ቅዱስ ይሄን ያለ። ኦርቶዶክስን ሳናውቃት የተወዛገብን ብዙ 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 ሰዎች አሉ። ብዙ። ስለዚህ መጠየቅን የመሰለ መልካም ነገር የለም። የተባረኩ ደግሞ ወንድሞች ሶሻል ሚዲያ ላይ መጥተዋል። ይኸው እዚህ ጋር ግራ ገብቷቸው በራሳቸው ልሳን ብለው ግራ የሚጋቡት እነሱ ናቸው። ሌላ ማንም የለም። ዓለም ላይ ዘግናኝ ሃይማኖት የለም እንደ ጴንጤ ያለ ዘግናኝ። የእናንተ እኮ ጉድ ተጎልጉሎ እኮ ያልቅ። ፔሬድ ሁሉ ጨምቃችሁ ትቀባላችሁ። የሴት ፔሬድ ተቀብቷል ፓስተሮቹ የሚያስደግሙት። የሴቶችን ፔሬድ የፈሰሰበትን ጨምቀው ወስደው ከሞዴስ ላይ እሱን እየተቀቡ ድግምት አድርገው ይገባሉ ቸርች ውስጥ። የሬሳ ውሃ በ30 ሺህ ብር ይገዛሉ። ሬሳ የታጠበበት ውሃ ለማስደገም። አፈር በፌስታል እየተቋጠረ አይደል ይፈውሳል ተብሎ እየበጠበጥ ከምትጠጣው ከጠንቋይ መስፍን በሹ ጋር የስንት ሰው ህይወት ነው ያለፈው በእናንተ ምክንያት። ኤርሚያስ ቤት ውስጥ ሸክላ ሰቅሎ አይደል እንደሚያመልከው ፍሪሚሲዮን አይደል እንደ ኤርሚያስና ፓስተር ጌቱ ምንና ምንድን ናቸው? ግንኙነታቸው ምንድን ነው? ፍሪሚሲዮን አባል አይደሉም እንዴ? ሜምበር ናቸው ሁለቱ። ፓስተር ጌቱ የሚባለው የአዋሳው እና ኤርሚያስ ዘመድ አይደሉም እንዴ? እህትዬዋ እዚህ ፍሪሚሲዮን አባል አይደለች? ቡና የምታስመጣው ለኤርሚያስ የፓስተር ጌቱ የሚስቱ እህት አይደለችም እንዴ? የፍሪሚሲዮን አባል እዚህ ውጭ ሀገር ቡና ታመላልሳለች። ነጋዴ ቢሊዮነር ነች። ምንም ቡትቶ ነው ለብሳ የምትሄደው። ምንም የሌላት መስላ እንደዚህ ገፈፍ እያለች ግን ስንት ጉድ ስንት ወንጀል ሰው የሰው ደም እስከ ማፍሰስ ወንጀል የሚሰሩ በሚሊዮን ነው መባ የምታስገባለት ለኤርሚያስ።
ስለዚህ እንደዚህ የተሳሰራችሁ ናችሁ። ምንም ጤነኛ የሚባል ነገር የላችሁ። አንድ ነው፣ መንፈሳችሁም አንድ ነው፣ ጌታችሁም አንድ ነው። ኢየሱስ የሚል ስም የያዘ ሉሲፈር ነው የምታመልኩት። ገና ኢየሱስ አልገባሽም። የትኛው ኢየሱስ እኮ ነው አሁን ልዩነት እኮ ነው ያልገባችሁ እናንተ። የትኛው ኢየሱስ? ይሄ ጨለማው ሉሲፈር ኢየሱስ፣ የዩ ጩፋን ኢየሱስ። ዘመኔን ሙሉ የዩ ጩፋን ኢየሱስ ተቀበልኩ ብዬ እጄን አንስቼ እዚህ አይነት ጉድ ውስጥ ገብቼ ደግሞ ሌላ ሰው ደግሞ የጎተትኩ ደግሞ ያን ሁሉ ህዝብ አምጥቼ መክተቴ ነው የሚቆጭኝ። የትኛውን ኢየሱስ? የትኛው ወንድና ወንድ የሚያስተኛ ኢየሱስ? ቸርች ውስጥ አዳር ጸሎት ብሎ ፓስተር ጠርቶ የልጆችን እናት የሚደፍረው ኢየሱስ፣ የሚያስደፍረው? ስለ የትኛው ኢየሱስ ነው የምታወሩት? ቃለ ሕይወት ቤተክርስቲያን አለ የምትሏት ቤተክርስቲያን እንግዲህ አለን የምትሉት እነሱን አይደል? ቃለ ሕይወት ቤተክርስቲያን እኮ 17 ዓመት ህፃን ልጅ አምጥታ ያስደፈረችው አገልጋይ በሚል ጠርታ አገልግሎ መድረኩ ላይ ሃሌሉያ ሲሉ አሜን ሲሉ ቆይተው እኮ ነው መልእክት አለኝና ፈልጌ ነው ብሎ ሆቴል የተያዘበት አልጋ ውስጥ ና ብሎ ጠርቶ ልጁን ደፍሮት ይወጡ። ታውቁታላችሁ። አገልጋዩንም ታውቃላችሁ። ተደፋሪው የመካነ ኢየሱስ ልጅ ነው። ደፋሪውን የጠራችሁ ማነች? ቃለ ሕይወት አልጋው ላይ ነው። ጠዋት ሲነሳ የአንደር ኤጅ ወንድ 17 ዓመት ልጅ ሙሉ በሙሉ ተበለሻሽቶ አልጋው የለ ምን የለ ብልሽትሽት ወጥቷል። ልጁ ዳንግጦ ሮጦ ወንድሙ ጋር ግማሽ ለቸርች ሰው ሄዶ ተናገረ ምን እንዳደረገ ይብሉ። የ17 ዓመት ልጅ ፍርድ ቤት እንኳን ይሄድ ብላችኋል። ራሳችሁ ናችሁ ጋብዛችሁ ያመጣችሁት። ተጠያቂ እንዲሆን አድርጋችኋል። ሙሉን ዶክመንት ልጅ የተደፈረበት ሙሉ ዶክመንት ሐዋሳ ሕክምና ያደረገበት ወንድሙ ያሳከመበት ሐዋሳ ሆስፒታል ውስጥ አለ። ለምን ዝም አላችሁ? ምክንያቱም ሁላችሁም አንድ አይነት ስለሆናችሁ እኮ። አብዛኛው ህይወቱ ደግሞ የተመሰቃቀለው ከየት የመጣው ነው ብትሉ ከኦርቶዶክስ የመጣው ኢየሱስ እዚህ ያለ ተብሎ የመጣው ከኦርቶዶክስ የመጣው ነው የተበላው ማለት ነው። እነሱ በራሳቸው መርዙ እባብና እባብ ይተዋወቃሉ። ይሄ ዘመናቸውን ከቅድመ አያታቸው ጀምሮ ዘይት እየተቀበሉ ኢየሱስ ጌታ ነው በሉ እየተባሉ የሄዱት እነሱ ያውቁታል። ከደቡብ ምናምን የተጠረቃቀሙት ያውቁታል። እነሱ መንፈሳቸው አንድ አይነት ነው። አንዱ አንዱን አይዘርፍም። ቢዘርፍም ደግሞ አንዱ ከዘረፈ ይሄኛው ይዘራረፋል። አንድ ነው መንፈሳቸው። እየተበላ ያለው ህይወቱን እያጣ ያለው እየተመሰቃቀለ ያለው እየተደፈረ ገንዘቡን እየተበላ ያለው ከኦርቶዶክስ የመጣው ሞኝ ያልገባው ሞኝ ነው። ይህንን ቆሻሻ ሃይማኖት ተከትላችሁ እሳት ውስጥ እንዳትገቡ ተመለሱ። ቆሻሻ ዓለም ላይ ቆሻሻ ሃይማኖት ዓለም ላይ የለም እንደ ጴንጤ ቆሻሻ ሃይማኖት። ለቆሻሾች ራሱ መሸሸጊያ ነው፣ ይመቻል። እንደፈለክ መበለቃቀጥ መበረጋገድ ካማራ ጴንጤ ውስጥ ነው መግባት። ጴንጤ ጋር መተመበረጋገር ብስብሶች ናችሁ። በነገራችን በከነ ነፍሱ መድረክ ላይ እየቀበራችሁ ሃሌሉያ ስትሉ ማይዘገነናችሁ ሰዎች እኮ ናችሁ። ዘይታውን ጣውት ተሸክማችሁ ምዞሩት ዘይት ከክርስቶስ የለያችሁ ዘይት መሸጥና ለመሸጡ አይደለም። ዘይት ውሃ አለበቃለ ብርቱካን እነ ሙዝም ገቡ። ነገ ብረት ድስት ተደርጎ እንጨት ወይ ከሰል ተደርጎ ወጥ ካልተሰራ ጉርታ ያላችሁ ወጥ ካልተሰራ እንጀራ በወጥ የተቀባው እንጀራና ወጥ ተብሎ ካልተሸጠ ሱፐርማርኬት እኮ ነው የተከፈተው። የምትሄዱት እኮ ሱፐርማርኬት ውስጥ ነው። ሱፐርማርኬት ሸቀጣ መሸጫ ወመኔ የከፈተው ሱፐርማርኬት ውስጥ እኮ ነው የምትመላለሱት እኮ። የለም እኮ ክርስቶስ ኢየሱስ ከቶ አላወቅኳችሁም አላቃችሁም እኮ ራሱ አይደለም የሚለው። ከቶ አላወቅኳችሁም ማናችሁ ዋሪው እያለ ነው የሚመልሳቸው እነዚህን ወንበዴዎች። ዋሪው ጭራሽ አላቃችሁም፣ አይቷቸው ራሱ አያውቅም። የለም እዛ ቤት ውስጥ ኢየሱስ የለም። ከቶ አላወቅኳችሁም እናንተ አሰተኝ ከኔ ዞር በሉ። ዋሪው እነማን ናችሁ? ከቶ አላወቅኳችሁም። ጌታ ሆይ በስምህ አጋንንት አላወጣንም። ጌታ ሆይ ከቶ አላወቅኳችሁም። እነማን ናችሁ? ጭራሽ አይቷቸው ራሱ አያውቅም። አይገርምም? የለም እነሱ ጋር የጠንቋይ ፎቶ ያደረጋችሁ ሰዎች የሆነ ሰውዬ ፎቶ ለምን የጠንቋይ ብቻ አይደለም። በነገራችን ላይ ጥሩ እኔ አሁን ማንን ትወጂዋለሽ ብትሉኝ ዶክተር ማሙሻን እወደዋለሁኝ። ፎቶን አልለጥፍም በምንም አይነት ስለምወደው አምጥቼ ፎቶን አልለጥፍም። ኢየሱስ ክርስቶስ ያድናል መዳን በክርስቶስ ኢየሱስ ነው ብዬ ብለጥፍ ያችን እያነበበ የሆነ ልቡ የሚነካ ሰው አለ። የሆነች ጥቅስ አምጥቼ እዚህ ጋር ብለጥፍ የሆነ ሰው ይነካበታል። እኔ ስለምወደው አገልጋይ ብዬ እዚህ ጋር አምጥቼ አልለጥፈው።
ታምራት ኃይሌን ወደዋለሁ ብዬ እዚህ ጋር አምጥቻ ለጥፎም ፎቶን በምንም አይነት ምናልባት መዝሙሩን ሰው እንዲነካበት መዝሙሩን እሰራበት ይሆናል። ጭራሽ ሙሉ 3000-4000 ቪዲዮ በአንድ ሌባ ላይ ሰርታ ከዛ በቃ ፎሎወርሱ እየጨመረለት መጥቷል። በቃ ይሄ ግር ብለው መተውለታል። በቃ ደስ አለው። ህይወት ይኑራችሁ። ህይወት ኑሮ ከቲክቶክ ላይ ስትወጡ የምትኖሩት ህይወት ከቲክቶክ ስትወጡ ከቲክቶክ ዓለም ይሄ ፌክ ዓለም ነው። የቲክቶክ ዓለም ስትወጡ ዞር ስትሉ ህይወት ካላችሁ ያ ህይወት ይገለጣል። የትም ቦታ ቲክቶክ ላይ ይገለጣል፣ ፌስቡክ ላይ ይገለጣል፣ ሶሻል ሚዲያው ላይ ይገለጣል። ሶሻል ሚዲያ ነው ይገለጣል። ዓለም ነው ሶሻል ሚዲያ። ወደ ዓለም ሂዱ ማለት ሐሰተኛውን ክርስቶስ ከልባችሁ አውጡት፣ ጣሉት። ይሄ በዘይት የገዛችሁትን ከቦርሳችሁ ውስጥ አውጥታችሁ ጣሉት። በቲሸርት የገዛችሁ በስኒ በአጥሚት ስኒ ሳይቀር የገዛችሁ 10,000 ብር ከሄኖክ ግርማ ጋር በአጥሚት መሸጫ ስኒ የአጥሚት ስኒ በአጥሚት 10,000 ብር የገዛችሁ አውጡና ሰበሩና ስኒውን ኢየሱስ ክርስቶስን በቦታ አስገቡ። 10,000 ብር ነው የአጥሚት ስኒ የገዙት። በቲሸርት ከዩ ጩፋ ጋር የቲሸርት አይነት ያንተ ቀን ነው ይላል ላው ላይ ዛሬ ያንተ ቀን ነው ቀን ነው ይላል ቲሸርቱ ላይ። እሱም በ5,000 ብር በ3,000 ብር በ2,000 ብር አጥሚቱ ላይ ምን ይላል? ይሁን አለ ሆነ ይላል። ዛሬ ያንተ ቀን ነው ይላል። 10,000 ብር 10,000 ብር ለስኒ የአንድ ብር ስኒ በፓውንድ ነው አንድ ብር ኢትዮጵያ ስንት እንደሆነ አላውቅም። ምናልባት 100 ብር የሚገዛ ስኒ 10,000 ብር አንቺ ራስሽ ገዝተሽ ላው ላይ ይሁን አለ ሆነ ብለሽ ስኒው ላይ ስኒውን በ100 ብር ገዝተሽ ላው ላይ አጽፊበት። ማተሚያ ቤት አታጽፊም በ200 ብር ስኒውን ገዝተሽ ነው ወይስ ከፕሮፌትዬ ሲሆን ለየት ይላል? ከሱ እጅ ስትቀበዩ ይለያል ነው ወይስ ቃሉ አይሰራም? ከሱ ጋር ከሆነ ከሱ ካልሆነ ከእጄ ላይ የምትገዙ ይላል ከገባ በኋላ። ከራሱ እጅ ላይ ሲሆን ደግሞ ለየት ይላል። ከእጄ ላይ የምትወስዱ 10,000 ብር ከእጄ ላይ ከሱ እጅ ላይ ሲሆን ደግሞ እየተሯሯጡ ቀኑን ሙሉ 500 እና 600 ወይ ደግሞ 1,000 ብር ሲሸጥ የነበረውን ከኔ እጅ ላይ ደግሞ አንድ 10,000 የምትወስዱ ይላል። ከሱ እጅ ላይ ሲሆን ደግሞ 10,000 ይሯሯጣሉ። እዚህ ወደቀውን ድሃውን አንዱ ምስኪኑን ዞር ብሎ ማየት የማይችለው የተቸገረውን ማየት የማይችለው ዞር ብለህ እዚህ ጋር እራበኝ ወይኔ ጠማኝ ወንድሜ ምናምን ቢልህ የራሱ ጉዳይ ብሎ አልፎ ሄዶ እኮ ነው ለብልቃጥ ለአጥሚት ስኒ አንድ 10,000 ብር የሚከፍለው ሄዱ። ለቲሸርት 3,000 ብር 4,000 ብር እዚህ ግባ ላይ የማይባል ለጠንቋይ ከፍሎ የሚወጣ ሰዎች እኮ ገና ከወንጌል አልገባችሁም። ራሱ ወንጌል አልገባችሁም። አይገናኝም ከፈውስ ጋር ምናምን የሚገናኝ ነገር። አሁን ፈውስ አይደለ ከባዱ ነገር። ፈውስ ፍለጋ ከሆነ ኢየሱስን እየተከተላችሁት አይደለም። ታማችሁ ህመም ከባድ ህመም ውስጥ ሆናችሁ ኢየሱስን የተከተላችሁት ህመሙን እንዲያነሳላችሁ ከሆነ ኢየሱስን እየተከተላችሁ አይደለም። የምትከተሉት ለፈውሱ ከሆነ ለህመሙ፣ ለጨጓራ ህመም፣ ለኩላሊት፣ ለጉበት ከሆነ የምትከተሉት ተሳስታችኋል። የሆነ ችግር ብሏችሁ ስራታችሁ ከሆነ ኢየሱስን እየተከተላችሁት ያላችሁት በቃ ችግር ብሏችሁ ስራታችሁ ኢየሱስ ስራ እንዲሰጣችሁ ከሆነ ተሳስታችኋል። በቃ እየተከተላችሁት አይደለም። የሆነ በሮች ይከፍታል ቪዛ ምናምን ያስመታልኛል ብላችሁ ከሆነ አልተከተላችሁትም ገና። ህይወትን የሆነውን የህይወት እንጀራ ኢየሱስ ክርስቶስ ህይወትን ስለዘራባችሁ የደረቀውን አጥንታችሁ የደረቀውን ነፍሳችሁን ስላለመለመ ከሆነ የተከተላችሁት የዘላለም ህይወትን ስለሰጣችሁ ያ ፍቅር ያ የሞተላችሁ ደሙን ያፈሰሰው ፍቅር ገብቷችሁ ከሆነ እሱ ነው የእናንተን ህይወት የሚሰራው። በምድሩ በረከት ትባረካለህ ተባልክ አልተባረክ። የሚያሳዝነው ነገር እኮ ከሁለት ያጣኮ መሆናችሁ ነው። አንዳንዴ የሚያሳዝነኝ ወይ በምድሩ ተባርከው ደግሞ ቢያንስ እንኳን እንኳን የምድሩ ነገር ሆነላቸው እንኳን እንዳንል ብልጽግና ወንጌል እያለ የሚበለጽገው ራሱ ኪስን እርግፍግፍግፍግፍ አድርጋለችኝ ያለች እየተንቀጠቀጠ እኮ በእግራቸው የሚሄዱ አሉ። ለእሱ አራግፈው ሰጥ እርግፍግፍ የታክሲ ያስቀሩ 100 ብር እርግፍ አድርገው ሰጥተውት በእግር በላው የታክሲ የለም 10 ብር የታክሲ ኪስ ውስጥ ሳያስቀር ከዛ ይሰበስባል። የበለጸገው እሱ አንተ ቁጭ ብለህ አፍህን ከፍተህ ላም አለኝ በሰማይ ወተቷንም አላይ አፍህን ከፍተህ ዘላለምን ስትጠብቀው ምንም የለም ምንም። እህቴ አነቃሽኛል አንዱ መጣን ምንድነው ይላሉ 6 ዓመት ጠበቅኩ ፓስፖርት አውጥቼ ምን ልትሆን ዩኬ ትገባለህ አንተ መኖሪያ ዩኬ ነው ብለውኝ ስራ አልፈለኩም ምን አላልኩ። 6 ዓመት እንዴት ሰው ይጠብቃል? አይነቃም እንዴ? በገና በአንድ ዓመት ውስጥ ቢያዝ 6 ወር ጠብቆ አይነቃም? በቅርብ ቪዛ ይመታላል። 6 ዓመት እንዴት ይጠብቃል ሰው?
እንዴት ትጠብቃለህ 6 ዓመት ስለው ምክንያቱም ተመልሼ ሲሄድ በቅርብ ነው ያንተ ነገር ጠብቅ። ንቁ ተመለሱ። ደንዝዛችኋል እኮ አደንዝዘዋችኋል። የሬሳውን አፈር መላያችሁ ላይ ብትን ብትን እያደረጉ ሟርት ድግምት በጥንቆላው ይሰራሉ። አልሰማችሁም? ሽቶ እየነፉ ያፈዟችኋል። ፕሮፌት ነኝ ብሎ ሽቶ እየነፋ በሽቶ መንፈሱ ገና ሲገባ የሚነፋው ሽቶ እናንተን ለማደንዘዝም እናንተ ወንጌል አወኩኝ ገብቶኛል የሚል ሰው ቁጭ ነው የሚለው የትም አይሄድም። ሽቶ ከተነፋብህ በኋላ ፈዘህ ነው ምናልባት እዛው ቁጭ ብለህ ልትቃወም ትችላለህ። ምንድን ነው ይሄ ነገር? ወጥተህ ግን አትሄድም። ወንጌል የገባውን ሰው ራሱ ያፈዘዋል፣ ያ ሽቶ ማለት ነው። አደገኛ ነው። ዝም ብሎ አይደለም ስንት ጠንቋይ ጋር ሄዶ ቁጭ ብላ እዛው ትታዘባታለህ እንጂ አትወጣ። አስሮ ነው የሚያስቀምጥ እሌው ላይ የሚደረገው እሱ ከመግባቱ በፊት ሽቶ እነ ኤርሚያስ ጠንቋይ ኤርሚያስ ጋር ኢሉሚናቲው ኤርሚያስ ፍሪሚሲዮን ከሰው ላይ ፊታችሁን ካላነሳችሁ የመጨረሻው ዘመን ላይ ከሰው ላይ ካላነሳችሁ አንታይ ክራይስቱን ካላወቃችሁ ሰው ነው። በነገራችን ላይ የሆነ ሰይጣን ስላችሁ ከሆነ አይደለም። 666 አውሬውን ይዞ ምልክቱን ይዞ የሚመጣው ሰው ነው። በአጋንንት ልክ እንደነዩ ጩፋ ፖሰስድ የሆነ ሰው የሆነ ሰይጣን 666 አውሬ የሆነ አውሬ ምልክት ይዞ ስለሚመጣ አውሬው ተገልጦ ፊዚካሊ የሚመጣ መስሏችሁ ከሆነ ተሳስታችኋል። ሱፍ ለብሶ የሚያውቅ ስማርት የሆነ ጭንቅላት ያለው በጣም ማታለል የሚችል መጽሐፍ ቅዱስን ጥቅልል አድርጎ የሚያውቅ ዝም ብሎ መጽሐፍ ቅዱስን ሳያውቅ አይደለም የሚያታልለው። ለምን? የመጽሐፍ ቅዱስን ኮፒ ነው የሚያደርገው ኢየሱስን ለመሆን የሚያውቅ በቴክኖሎጂ በሁሉም በቴክኖሎጂ እውቀት ያለው ፖለቲካ ሊያስተዳድር እኮ ነው የሚመጣው ሰው ዓለምን ለማስተዳደር ፖለቲክሱን የዓለምን ፖለቲክስ ጠጥቶ የገባው ጭንቅላት ያለው ከሰማይ እሳት አወርዳለሁ ድር ሃሌሉያ ትገባላችሁ። አለቀ። ይሄው ሱፍ የለበሰ ሰውዬ እዚህ ጋር ወንበዴ እያታለላችሁ አይደል? በትንሽ ነገር በየመሃሉ በሰው መሃል እያስገባ ሰው እኔ ስገባ ትጮሃላችሁ፣ እኔ ስገባ ትንፈራፈራላችሁ፣ እኔ ስገባ አክሮባት ትሰራላችሁ፣ እኔ ግሬን ሳነሳባችሁ አብያ ጋንቱ ሳስወጣው ውድቅ ትላላችሁ እያለ ድራማ ሲያሰራ አቤት የእግዚአብሔር ሰው ማን ኦፍ ጋድ። በዛኛውማ እንዴት ልትሆኑ ነው? የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሁላችሁም ኦርቶዶክሳውያን እስከ መጨረሻ የተከታተላችሁት ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ ቻናላችንም አዲስ ቻናል ስለሆነ ቻናላችንን ማሳደግ ይጠበቅብናል ማለት ነው። ኦርቶዶክሳውያን እንደዚህ አይነት ጠቃሚ ቪዲዮዎችን አስተማሪ ቪዲዮዎችን እንዲሁም ደግሞ ወቅታዊ ጉዳዮች ሳምንት 3 ቪዲዮዎችን ወደ እናንተ ስለምናደርግ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ማስታወቂያ እንድትሰሩልኝ በልዑል እግዚአብሔር ስም ለማሳሰብ ወዳለሁ ማለት ነው። ኦርቶዶክሳዊ ቪዲዮ እንደተመለከታችሁት ብዙ ጴንጤዎች ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን እየገሰገሱ ይገኛሉ። ይህችንም እንዲሁም ደግሞ ሌሎችም የማምጣት ፍላጎት እንዳላቸው ዮኒ ማኛ መሰከረ። እንዲሁም ደግሞ እነሱም በራሳቸው አንደበት ከዚህ በኋላም የመሰከሩትን ቪዲዮዎችን ስለሚያመጣላችሁ አብረን ቪዲዮዎችን እያየን ሪአክት እናደርጋለን ማለት ነው። ከእናንተ ጋር አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩልኝ።